አዲስ እናት ነኝ የመጀመሪያ ልጄ እንደመሆኗ መጠኑ 6 ወር ሞልቷታል ልጄና ምን እንደማበላት ግራ ገብቶኛል ይሄ ደግሞ የብዙ እናቶች ጭንቀት ይመስለኛል በምን ባስጀምራት ነው ልጄ ደስተኛ ሆና ልትበላልኝ የምትችለው ምግቡ የተመጣጠነ መሆኑን ማወቅ የምችለው እንደተስማማት በምንድነው ማወቅ የምችለው መጀመሪያ ያለብን በአትክልቶችና ፍራፍሬዎች ቢሆን ይመረጣል ይህም ታዲያ ላይክ ከወተት ቀጥታ ሌላ ጠንካራ ምግቦች ጋር ከመሄድ ሰውነታቸው ኢዚሊ ዳይጀስት የሚያደርገውና አብዞርብ የሚያደርገው ነገር ቢሆን ብለን ፍራፍሬዎች ስንል ሙዝ ሊሆን ይችላል አቮካዶ ሊሆን ይችላል ፓፓዬ አፕል እንደዚህ ጥሩ መጀመሪያ ናቸው ከአትክልቶች ደግሞ ካሮት ድንች ዝኩኒ ብሮኮሊ ዱባ የመሳሰሉትን አትክልቶች መጠቀም እንችላለን እነኚህን ቶለሬት ካረጉ በኋላ ደግሞ ላይክ እንቁላል ቢጫ አስኳሉን ቀቅለን በመፍጨት ከዛ ደግሞ ይሄን ካየን በኋላ ደግሞ ወደ ስጋ አይረንም በዛ ሰዓት ሰውነታቸው ሎ ስለሚሆን ወደሱ መሄድ እንችላለን ማለት ነው ሰውነታቸው ይሄን ቶለሬት ካረገ ቀስ ይያልን ገንፎም መጀመሪያ ከአጃ ትንሽ ወፈር ያለ ከገንፎ ደግሞ ትንሽ ቀጠን ያለ አድርገን በሱ መልኩ መጀመር እንችላለን ስለዚህ በአትክልት ጀምረን ከዛ ቀስ ይያልን ወደ ስጋው ቀስ ይያልን ወደ ገንፎ እያየን ታዲያ ስንጀምር ሁሉንም ነገር ባንዴ መጀመር የለብንም ለምሳሌ አሁን አብሙዝ ከሰጠነው ዛሬ መስጠት ያለብን እሱን ነው ምክንያቱም ይቀበለው ሰውነቱ አለርጂ ኑረው ማወቅ የምንችለው አንድ ነገር ብቻ ስንሰጥ ስለዚህ ሙሉን ሰጠን ቶለሬት አድርጎታል እንዲያጠግባቸው ሳይሆን መጀመሪያ የምንጀምረው ላይክ ቴስት ለማድረግ ነው ስለዚህ አንድ ማንኪያም ሊሆን ይችላል ሁለት ማንኪያም ሊሆን ይችላል በቀን ሁለቴ ካረግነው በቂ ነው አንዴ መሆን ይችላል ቶለሬት ካረጉ ከተቀበሉ ኮንሲስተንሲውንና ላይክ ውፍረቱን እየጨመርን እየመጣ መቀጠል እንችላለን ማለት ነው የመጀመሪያው ልጅና ሁለተኛው ልጅ በጣም ልዩነት አለው በነገራችን ላይ የመጀመሪያው ልጅ ላይ ጎግል አደርጋለሁ በጣም ብዙ ችግር ነበር ዕውቀቱ የለኝም በጣም ፈተና ነበር የመጀመሪያው ላይ ከዛ የጎዳሁትም ይመስለኛል ሲያስመልሰው ደነግጣለሁ ምን ገጠመው ሳቅፈው ሁላ ደነግጣለሁ ብዛት እናቴ ናትና የምትጠብቀው ከዛ ግን በደም ሳስብ ይሄ የእናቶች ወግም አለ ሼር እንደራረጋለን ነገሮችን አነባለሁኝም ከዛ ስልጣና ደግሞ ነበር ሞር እሱ ታቅሞኛል ሁለተኛው ልጅ ላይ በተለይ በደንብ ደርሼለታለሁ የመጀመሪያው ልጅ ላይ ግን ትግል ነበረ አሁን እንቢ ካለ አልደግመው ያን ምግብ እሱም አንድ ችግር ነበር ልክ ስንጀምራው ለምሳሌ አንድ ወይ ሁለት ሻይ ማንኪያም ሊሆን ይችላል የሚወስዱት እሱን አንዴ ወይ ሁለቴ እንደ ፍላጎታቸው አድርገን መስጠት እንችላለን ከዛ ቀስ ይያልን ያን ፕሌት ቀን ከቀን ማወፈር ላይ ካን ቀጭን ከነበረው ወፈር ያረግነው ቴክስቸር እንሄዳለን ፍሪኩዌንሲውም አንድ ሁለቴ ነበረው 3 4 ማድረግ እንችላለን ምክንያቱም ጡት ስቲል እንደሚጠቡ ነው የሚታሰበው ወይ ደግሞ ፎርሙላ ይወስዳሉ ቢቻል እናት ወተት ቢሆን ይመረጣል ግን ያው አብዛኞቻችን ስራ ስለሆነ ፕሮግራም ከሆነ ላይክ መጀመሪያ አንዴ ወይ ሁለቴ እንጀምርና ፍሪኩዌንሲውን ከዛ 3 4 ያን ያህል ቢወስዱ በቂ ነው ፎርስ አድርገን በምናበላቸው ሰዓት ምግብን እንደ ባዕድ ነገር እንደ ጥላቻ መቁጠር ይመጣና ላይክ እልህ ውስጥ ይጋባሉ ልጆች ስለዚህ ፎርስ ማድረግ አይመከርም ኢንጆይ እንዲያደርጉት ማድረግ ኢንጆይ የሚያደርጉት እንዴት ነው በራሳቸው ሲበሉት ኢንጆይ ያደርጉታል ይወዱታል በቃ ይሄ በግድ የምንባባለው ነገር አይኖርም ይቀላል ማለት ነው ለራሱ እንዲበላ በፈቅድ ጸጉሩን ያቦካል ፊቱን ልብሱን አካባቢው እንዳለ ምግብ በምግብ ነው እሱን ላለ ማድረግ ደሞኛ ለራሳችን አዘጋይተን ለራሴ ነው ማበላው ነገር ማለት ነው ብዙ እናት እንደዛ ይመስለኛል ለራሳችን ነው ምናበላቸው ከዛ እሱ ያድግና ይሄ ወደ አስገድዶ ማብላት ሁላ ነው ምንሄደው ማለት ነው ይሄ አልበላካሉን በግድ ጨርሳት ትምርት ቤትም ስትይ እቺን ካልጨረስካት ተብሎ ሁላ ዱላ ያዝላቸዋል ማለት ነው እሱ ይሄ አሁን የማያውቀው ምግብም ማስተዋወቅ ነው የሚሆንብን ከዛ ልጆቹ አይፈልጉትም አይወዱትም የገጠመኝም ነገር ስለሆነ ማለት ነው በፊት ያላስተማርኩትኝን ዛሬ ላይ ብላ አትብላ ችግር ነው ላይክ ሁሌ በስክሪን ማናረጋው እኛ ስንበላ ከኛ ጋር ተቀላቅለው አሁን ትንሽ ከፍ ካሉ በኋላ ኢቭን
እኛ ስንሰራ ቆመው ቢያዩ ልክ እኛ በመንበላበት ሰዓት ቢበሉ ሞር የመብላት ፍላጎቱ ይኖራቸዋል ስለዚህ ከኛ ጋር ማናረቃቸው ስፔሲፊካሊ ሁሌ ለነሱ መሆን የለበትም እጃቸውን እጥብ አድርገን መብላት ለሚችሉበት ሰዓት ለምን እንጀራ ቆረስ አድርገው አይበሉ እንደዛው ማድረግ እንችላለን ሶ ግን ያው ኮንተንት ዋይዝ ለልጆቹ ሞር የሚጠቅም ነገር መሆን ስላለበት ስንሰራው ለብቻው ማድረግ እንችላለን ግን አብረን እኛ ከመንበላው ምግብ ጋር ቁጭ አድርገን ንጽህና በደንብ እጃቸው እንዲታጠቡ አድርገን እንዲበሉ ማድረግ እንችላለን ሁሌ በእኛ ዲፔንደንት እንዳይሆን አለበለዛ አመትም ሲሞላቸው የተፈጨ ምግብ እንጀራ ላኝክ ይሉናል ወይ ስጋ አልበላ ይሉናል ላይክ ያስቸግሩናል ማለት ነው ስድስት ከሞላቸው በኋላ መስጠት የሌለብን ብለን እናስባቸው ነገሮች ያው ብዙ ጊዜ ያው ከኢኮኖሚ አንፃር አስቸጋሪ ቢሆንም ልጆች አንድ አመት እስኪሞላቸው ድረስ የላም ወተት ባይወስዱ ሪኮመንድ እናደርጋለን ይሄ ምንድነው ያው በውስጡ ያለው አይረን ኮንተንት ነው ፕላስ ደግሞ ከሌላ ምግቦች የሚያገኙትንም አይረን ይቀንሳል አብዞርብ እንዳይደረግ ሌላ ደግሞ አንጀታቸው ላይ ፕሮቲኑ ከባድ ስለሆነ አብዞርብ ለማድረግ አንጀታቸውን በመጉዳት በማይታይ መልኩ ብለድ ሉዝ እንዲያረጉና አይረን ዲፊሸንሲ ወይም ደም ማነስ እንዲኖራቸው ያደርጋል ስለዚህ በተቻለ መጠን ሌላ ወተት ባይወስዱ አንድ አመት እስኪሞላቸው ሌላ ደግሞ ያው ጣፋጭ ነገሮች ናቹራል ቴስት ኦፍ የምግብን ናቹራል ቴስት ሉዝ እንዲያረጉ ስለሚያደርግ ጣፋጭ ነገሮችን ባናስለምዳቸው አንዴ ወተታውን በስኳር ካስለመድናቸው ነገ ሌላ ናቹራል የሆነ ቴስት ያለው ነገር ወሰዱ ብንላቸው እሺ አይሉ ስለዚህ ጣፋጭ የሆኑ ነገሮች ማንሰጣቸው ጨው የበዛባቸው ምግቦች ማናስለምዳቸው እንዲሁም ከረንትሊ ደግሞ የምናየው ትክክል ያልሆነ ፕራክቲስ ምንድነው የታሸጉ ምግቦችን ለልጆች እንሰጣለን ይሄም ትክክል አይደለም ስለዚህ የታሸጉ ምግቦች ማንሰጥ ቤታችን ያሉ ነገሮችን እንደያቅማችን ሰርተን እንሰጣቸው መልካም ነው ልጆች ደግሞ ይጓጓሉ ይሄ ከ4 ወር ጀምሮ ከ5 ወር ጀምሮ መብላት ይፈልጋሉ ይጓጓሉ ያኔ ማቅመሱ ይሄ የከፋ ባይሆንም ይሄ አይምሯቸው ዝግጁ መሆኑን ነው የሚያሳየው በርግጥ ከዛ ግን አሁን እዛ ሽሮ ውስጥ ምን አለ ጫው ይኖራል ዘይት ይኖራል ይሄ ማለት ለ6 ወር ሊሰጥ የማይችል ነገር ነው የሚኖረው ማለት ነው ስለዚህ ምንድነው ልጆች ግን ከፍ ካሉ በኋላ ከሆነ ሰዓት በኋላ ከኛ ጋር ነው ሞር ኢንትረስትድ ሆነው መብላት የሚፈልጉት ምን ማድረግ እንችላለን የራሳቸውን ምግብ ሰርተን ተመሳሳይም ነገር ሊሆን ይችላል ግን ላይክ አትሊስት የጨው ኮንተንቱን ከኛ አነስ ያላርገን ወይ ጣፋጭ ያሉ ነገሮች አርገን ከኛ ጋር መብላት እንዲችሉ ማድረግ እንችላለን ሁሌ እኛ በመናበላቸው ጊዜ ልጆችን ኦር ደግሞ በቴሌቪዥን በስልክ እየሸወደን ስናበላቸው አንኛ የአመጋገብ ስርዓታቸው ራሱ ትክክል አይሆንም ሶ ላይክ የሚበሉት ግድ እንደሆነ መብላት እንዳለባቸው ሳያውቁ ይሆናልና ላይክ ብዙ ጊዜ አሁን እንዲበሉልን ይያለን ስክሪን ማስለመድ ትክክል አይደለም የመብላት ራሱ ትክክለኛ እንትኑን መልመድ አለባቸው ልጆች ምግብ ሲመጣ ቁጭ ማለት እንዳለባቸው እየተሯሯጥን እየተከተልን ባይሆን ያው ይሄን ስላችሁ ልጆች አስቸጋሪ ናቸው ላይክ ቁጭ ብሎ ካልበሉ ተዋቸው ማለት አይደለም ግን ከመጀመሪያው ያን ኢቲክስ ብናስተምራቸው አሁን ጋፕ የሚፈጥረው ምንድነው ልጆች በሚፈልጉበት ሰዓት አንሰጣቸው ወዲያው እንደርስላቸው በማይፈልጉበት ሰዓት ላይ ደግሞ እናስገድዳቸዋለን እሱ አሁን ትልቅ የጋፕ ነው ራበኝ ተብሎ ራስ ቆይሽ እስከሰራልህ ምናምን ሲባል ልጁ ፍላጎቱ ይሄዳል ማለት ነው ከዛ በኋላ አምጥተሽ ተሰጭ በእርቦኛል ብለህ የለ ምናምን ላይ ይባላል ስለዚህ በሚፈልጉበት ሰዓት ነው መስጠት ምንሰጠው ግን እነዚህ የተመጣጣኑ መሆን አለባቸው ማረጋገጥ አለብን ሰወልጂና እናት ናት ሁሉን ነገር የምትይዝልሽ ወይ ደግሞ እናት ብቻ አይደለችም ብቻ አብሮሽ ያለ ሰው ያግዝሻል ብቻ አይደለም እንዳትነኪው ወይኔ ሳቅፎ ራሱ ሰብሬ ይሆን ሲያለክስ ደግሞ ይሄ የውቀት ችግር ነው ከዛ ተሰጫለሽ ወይ ደግሞ ብርድ መታው ምናምን ትባያለሽ በቃ ትደነግጫለሽ አታቂም ይሄ መጀመሪያ ላይ በተለይ ስትወልጂ ምንም የምታቂው ነገር የለም ከዛ ሲያለክስ የጎዳሽ ይመስልሻል እንዳልኩሽ ይሄ የተቀጨ ይመስልሻል ተቀጨ ትባያለሽ ይሄን ስጪው ያን ስጪው እንደዚህ አርጊው እንደዚህ ከወልደሽ ከምትደሰቹ በላይ የምትጨነቂው በጣም ይበዛል እኔ በደንብ ዕውቀቱን ደግሞ ያገኘሁት አሁን ስልጣናዎችም አሉ ስለዚህ ወደ ስልጣናው ቢኬድ
ይሄ ትልቁ በቃ በደንብ ልጅ እንዴት እንደሚታቀፍ እንዴት እንደሚታጠብ እንዴት እንደምታጠብ እንዴት እንደምታመገብ አስተዳደጉ ራሱ ያኔ ኮንፊደንስ ይኖርሻል ስለዚህ ልጄን እኔ ነኝ በቃ ኢንጆይ ማደርገው ያን ሞመንት እኔ ነኝ ኢንጆይ ማደርገው ማለት ነው አሳልፌ መሰጥበት ምክንያት የለኝ ፍላጎት በማይኖራቸው ሰዓት አንዳንዴ ለምሳሌ ደማነስ ሲኖር የተለያዩ ምክንያቶች ሲኖሩ ምግብ ፍላጎታቸው ህመምም ሲኖር ሊቀንስ ስለሚችል የተለየ ምግብ ፍላጎት መቀነስ ካለ ከህፃናት ሐኪም ጋር መማከር መልካም ነው ከዛ ውጪ ግን ልጆች ምግብን እንዲወዱና እንዳይጠሉት አድርገን ብናሳድጋቸው ያው የተሻለ ነው ያስባለሁ እንደ የተሸወድኩት ነገርና የተማርኩበት ነገር ነግሬያችሁ ላብቃ እኔ ልጄ እየጠቀምኳት እየመሰለኝ ከጡት ባሻገር ወተት ነው በደንብ ያጣባሃት የነበረው ምግብ እንቢ ስትለኝ አንዴ ሁለቴ ሞክሬያት እንቢ ስትለኝ እተው ነበረ ግን ይሄ ስህተት ነው ሳንጨናነቅ ለልጆቻችን የሚጠቅማቸውን ነገር እናድርግ እናትነት ጣፋጭ ነው እናጣጥመው ላለው ቸር ሰንብቱ